ልብ በሉ ምንድን ነው ያለው? ግደሏቸው እንጂ ተጋደሏቸው አሻለም የሚለው ግደሏቸው ነው። ቆይ ላሳይሽ፣ ችግር የለም ላውጣለሁ። ግብርን እስኪከፍሉ ድረስ የሚለው አንቀጽ ላይ ግደሏቸው ነው የሚለው እንጂ ተጋደሏቸው አይደለም ብሏል። እንመለከታለን። አይደለም ግብር የሚከፍሉ እስኪከፍሉ ድረስ የሚለው ጋር ሳይሆን የመጀመሪያ ነሳው አንቀጽ የቁርአን እዛ ጋር ነው እየተናገርኩኝ ያለሁት። 9:5 ላይ እሱ ላይ አይደለም እየተናገርኩኝ ያለሁት 9:5 ላይ የመጀመሪያውን እሱ ላይ አልመጣንም እያልኩ ነው። አሁን እየጠየቀኝ ያለው ስለ ግብር ስላለበት ነው። ግብርን እስኪከፍሉ ድረስ የሚለው ላይ እያነሳሁኝ ነው። በእሱ ላይ ግደሏቸው ሳይሆን ተጋደሏቸው የሚለው ሁለቱንም አያይዤ ስላቀረብኩ ነው እኔ። ልክ ነህ። እሱ በእርግጥ ሁለቱንም ጥቅስ አያይዤ ስላነሳሁት እኔ እሱ ሌላ ምክንያት አለው። ሌላ ምክንያት አለው። የአሁኑን ግን ላሳየህ። ግደሏቸው ሳይሆን ተጋደሉ ነው የሚለው። ግደሉና ተጋደሉ በጣም ይለያያሉ። ታላርም ስለዚህ የአሁኑ ላይ እኔ ከተባለ ቃቲሉ الذين لا يؤمنون بالله ولا باليوم الآخر ولا يحرمون ما حرم الله ورسوله ولا يدينون دين الحق የሚለው ያው ተጋደሉ እንደሚል ላሳየህ። ግደሏቸው ሳይሆን ተጋደሏቸው ነው። ይሄኛው ነው ሁለተኛ ነሳው ማለት ነው። ይታያል። እስቲ እሺ ተዋጓቸው፣ እንደውም ተዋጓቸው ነው ቁጥር 29 ላይ ያው ተዋጓቸው ነው የሚለው። ያ ውጓቸው ሳይሆን ተዋጓቸው ነው። አሁን የጠየቀው ዲፈረንስ የአማርኛ ይሄን እስካሁን ሳብራራ ነበር። ከኔ ጋር ነበርክም እርሜ ነበርኩ፣ ግን ተዋጓቸውና ተጋደሏቸው ልዩነቱን አስረዳኝ። በጣም ጥሩ። አሁን ግደሏቸውና ተጋደሏቸው የተለያዩ ናቸው። ቶታል አይደል? መጋደል ማለት እስቲ አስረዳኝ። በጣም ችግር የለም። ሙቃተላ ማለት ያኔ ሙሳራ። ልክ ለምሳሌ ምሳሌ ልስጥህ። ሪንግ አለ አይደል? ይሄ ፎክስ ምናምን የሚጋደሙ ሰዎች ሊጋደል የመጣ አካልን የምታደርገው ከራስ እየተከላከልክ የምታደርገው የመጋደል ስርዓት እሱ ሙቃተላ ይባላል። መዋጋት መጋደል ማለት ነው። ግደለው እና ተጋደለው ይለያያሉ። ግደለው የሚለው ደግሞ ያን አካል ሂደህ የምታደርገው የማጥቃት ስርዓት ነው። ይሄኛው ደግሞ ሊያጠቃ የመጣን አካል የምታደርገው እየተከላከልክ የምታደርገው የማጥቃት ስርዓት ነው። እዚህ ቦታ ላይ እያወራ ያለው ስለ ሙቃተላ ነው። ሙቃተላ ይሄ ሰው አምጿል፣ አማጽ የሆነ ነገር የምታደርገው ያ ነው። የመጀመሪያው የጠየቀው ደግሞ ሱረቱ ተውባ ቁጥር 5 ላይ ያለው የሚናገረው ስለሆኑ ከሃዲያኖች ክፍሎች ነው። ዝም ብሎ ያገኘውን ከሃዲ ሂደህ ግደል አይደለም። ከላይም እንዲሁም ደግሞ ከታችም ሁሉንም ማንበብ ግድ ይላል። አሁን የሚባል ነገር አለ አይደለ? ከላይ ጀምረህ ከሱረቱ ተውባ 5 ላይ ሳይሆን ከአንድ ጀምረህ ልታነበው ይገባል። ለማንኛውም በአጭር ታሪኩን ልንገርህ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ከሃዲያኖችና ሙስሊሞች ስምምነትን ይፈጥራሉ። ስምምነቱ የተካሄደው የት ነው? ሁደይቢያ የሚባል ቦታ ላይ ነው። ሁደይቢያ ማለት በመካና በመዲና መካከል የምትገኝ ቦታ ነች። ገብቶሃል? መካ ላይ ማናለ? ከሃዲያኖች አሉ። መዲና ላይ ማናለ? ሙስሊሞች አሉ። ስምምነቱ የተካሄደ በመካና በመዲና መካከል የምትገኝ ሁደይቢያ የምትባል ቦታ ላይ ሱልሑል ሁደይቢያ በመባል ይጠራል። የሁደይቢያ ስምምነት ማለት ነው። የተፈጠረው ስምምነቱ ምንን መሰረት በማድረግ ነው ከተባለ ላንዋጋ የሚል ነበር። ከሙስሊሞችም ከካህዲያኖችም የሆኑ አካሎች ተውጣጡና መካከል ላይ ተገናኙ፣ ስምምነትን ፈጸሙ፣ ቃል ፈጸሙ፣ ቃል ኪዳን ተፈጸሙ። ምን ላለመሆን ላለመዋጋት ሙስሊሞች ይሻሉ። አላህ በቁርአን ላይ ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ብሎ አዘዛቸው። ሙሐመድ ሆይ ለእርቅ ከወረዱ አንተም ለእርቅ ውረድ አላቸው። ቦታል አይደል? ስምምነት ፈጸሙ። ላንዋጋ ከአንዳችን ከእኛ ከካህዲያኖች ወደ እናንተ ቢመጡ ላትነኩብን፣ በሰላም ልትልኩት ከእኛም ከአማኞች ወደ እናንተ ቢመጣ በሰላም ልትልኩት ላትነኩት። ማንም ማንንም ላይ ወጋ ተስማሙ። እስላም ሰላምን ነው የሚፈልገው። ከዚያ በኋላ ግን እነዚህ ከሃዲያኖች ምን አደረጉ? ይሄን ቃል ከያዙ በኋላ በድብቅ ሙስሊሞችን ሄደው መጋደል ጀመሩ። አየህ፣ ጦርነቱን ጀመሩ። ቃላቸውን አፈረሱ። መልእክተኛውን ነብዩ ሰለላሁ ዐለይሂ ወሰለም ጭራሽ ከመዲና ሄደው ለማሳደድም እሳቸውን ዳግም ለማስወጣትና ለመዋጋት አሴሩ። በዚህ ጊዜ ነው እነዚህን ከሃዲያኖች አላህ ሱብሓነሁ ወተዓላ የተከበሩት ወራቶችን በወጡ ጊዜ ከሃዲያኖችን ባገኛችሁባቸው ስፍራ ግደሏቸው ያለ። ገብቶሃል አይደል? እዚያው ላይ ግን አላህ ሱብሓነሁ ወተዓላ ሲናገር ቃላቸውን የጠበቁትን ግን እነሱን እንዳትነኳቸው፣ ቃላቸውን እስከጠበቁ ድረስ ጠብቁላቸው ጊዜያቸውን እያለ ይናገራል። አሁን አውጥቼ ላሳየህ። እሱ አውጥቼ ላሳየህ። ሳላ ታውጣለታለህ
ይቻላል። ትልቁ ያርገኝ ሱረት ተውባን ሙሉ ስናነበው ጊዜ ቆይና ሰየ እዚያ ጋር ከላይም ስታነብ ጊዜ የሆነ የተፈጸመ ቃል ኪዳን ነበር። ያን ቃል ስላፈረሱ አካሎች የሚናገር እንጂ ማንኛውንም ከሃዲ ዛሬ ባገኘህበት ስፍራ ግደልበት ማለት አይደለም። በፍጹም አይደለም፣ በፍጹም ያው እና ይሄ ነው አሁን የተናገርከው ሱረት 5 ላይ ያለው 5 ላይ ካለው ከወደ 4 ከፍ ስትል ራሱ እነማን እንደሆነ ይለይልሃል። ያው የተከበሩት ሞሮች ይሄ ነው አይደለ? ቁጥር 5 እርቢ የተከበሩት ሞሮች የሚለው እያዩት ነው። የተከበሩት ሞሮች በወጡ ጊዜ እነዚያን ከሃዲያኖችን ተጋደሏቸው ይላል። ቁጥር 4 ላይ ከፍ ብለው ወደ ላይ ስታየው ከአጋሮቹ እነዛ ቃል ኪዳን የተጋባቸዋቸውና ከዚያም ምንም ያላጎደሉባችሁ በእናንተም ላይ አንድን የሚያረዱባችሁ ሲቀሩ እነዚህም ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው። አላህ ጥንቅቆችን ይወዳልና አየህ አይደለ? ቃል ኪዳን የጠበቁትን እንዳትነኩ ቃላቸውን የጠበቁትን ይወጣል አይደል? እነሱን እየተናገረ ነው። ወረድ በልና አንድ ያሳየው በቃላቸው እስከ ጸኑ ድረስ እናንተም ጽኑላቸው የሚለውን አሳየው። ወረድ 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 ወደታች ወደታች ወረድ ከሱ በታች ያለው እሱ ላይ ይኸውና እሱ ላይ ቁጥር 7 ላይ ተመልከተው። ቁጥር 7 ላይ ምን ይላል? ያው ምን ይላል? እነዚህ በቃል ኪዳናቸው ለእናንተ ቀጥ እስካሉላቸው ድረስ ለእነርሱም ቀጥ በሉላቸው ይላል። አየህ አይደል? የተፈጸመ ቃል ኪዳን አለ። ቃላቸውን ቀጥ እስካሉ ድረስ እናንተም ቀጥ በሉላቸው። ታዲያ እነማንን ነው ተዋጉ የተባለው ከተባለ ወረድ በላፈት አላ ቱቃቲሉነ ቀውመን ነከፈሩ ማለት የሚለውን አሳየው። ወረድ ምን አይነቶችን እንደሆነ ቅድምም ብያለሁ። በሶስት ምክንያት ነው ተዋጓቸው የተባለው። ወረድ አሁንም እሱ 13 ላይ እሱ በቃ 12 ያው ተመልከተው። ከቃል ኪዳናቸው በኋላ መሐላዎቻቸውንም ቢያፈርሱ ሃይማኖታቸውን ቢያነውሩ እያለ ይናገራል። መሪዎቻቸውንም በክህደት እሱኛ ከታች ያለው 13 ላይ አሁን በደንብ አስተውል። ያው መሐላዎቻቸውንም ያፈረሱትን አለ። አንድ ያ ቃል ኪዳናቸውን ያፈረሱትን መልእክተኛውንም ለማውጣት ያሰቡትን ህዝቦች አለ። ያው ሁለተኛ ነቢዩ ሙሐመድን ጭራሽ ከመዲና ሄደው ለማሳደድ እና ለማስወጣት አሲረው ነበር። እነሱ ለመጀመሪያ ጊዜ የጀመሯቸው ሲሆኑ አለ። አያ ጦርነቱን ከሃዲያኖች ናቸው መጥተው መጀመሪያ የጀመሩት ቃላቸውን አፍርሰው ጭራሽ ረሱልን ዳግም ከመዲና ሄደው ለማሳደድ አስበው መልእክት ከዛ መጀመሪያ ጦርነቱን ራሳቸው ስለጀመሩ አካሎች የሚናገር ስለነዚህ ከሃዲያኖች እንጂ በሰላም ስለተቀመጡ ቃላቸውን ስለጠበቁት አይደለም። ገብቷል? እዚህ ጋር ማነሳው ሀሳብ መሰለህ ነቢዩ መሐመድ ከመካ በመጀመሪያ እስልምና በሚያስተምሩበት ሰዓት ከመካ ያባሯቸዋል በሰዓቱ የነበሩ ሰዎች። ለምን? በአምልኮ ጣዖት የተያዙ ሰዎች ስለነበሩና እሳቸው ወደ መዲና ነው የሸሹት። መዲና ሆነው ግን የተወሰኑ ተከታዮችን ካፈሩ በኋላ ለእነሱ ተከታዮች የሚያበሏቸው፣ የሚጠጣቸው፣ የሚያለብሷቸው እንዳጡ ከዛም በኋላ ግን ይሄ ያ መስመር የንግድ መስመር ስለነበረ የመካ ሰዎች ብዙ ንግዶችን ሸቀጦችን ያጓጉዙ ነበር እና ከእነሱ በመዝረፍ ለራሳቸው በሚያደርጉበት ሰዓት ነው የመካ ሰዎችን ወደ መሐመድ ጥቃት ለመሰንዘር እና ወደዚህ ጦርነት ውስጥ ሊገቡ የቻሉበት ምክንያት ማለት ነው። እነዛ ሰዎች ዝም ብለው ተነስተው አይደለም መዲና ሄደው ጦርነትን ያወጁ እነ መሐመድ ጋር ጦርነትን ያወጁባቸው። የእነሱን የንግድ መስመር በጣም ያቋርጡ ነበረ። ይህንን ጥቅስ አሁን መጽሐፏን እየገለጥኳት ነበረ። ማስረጃ ግድ ነው። በእርግጥ እኔ አንድ ስልክ ስለያዝኩ አውጥቼ ወይም የምመጣ አይነት ነገር ካልሆነ በስተቀር መጽሐፉንም እየገለጥኩ ነበርና ስላልተመቸኝ ነው። ያ ነው አንድም የመካ ሰዎች ጦርነት ውስጥ የገቡት የእነሱ የንግድ መስመር በጣም ስለሚያስተጓጉሉ ስለነበረ ትንሽ ጊዜ በስለይ ደግሞ ሌላ ጉልበቶች እንኳን እነሱንም አንስቼ ብናወራል ይችለኛል። አሁን የገለጽኩበት መንገድ እነሱን ከሆነ የሚመለከተው ማገደሏቸው ምን ብሏቸው የተባሉ እነሱ ነው ካልከኝ የነገሩ መነሻ ሲጀምር የዛን የንግድ መስመር በማስተጓጎል የተነሳ ችግር ስለነበረ ያም ቢሆን እስልምና የጅሃድና የጦርነት መንገድ ያበረታታ ያስፋፋል የሚሆን የሚያጠናክር ነገር ነው ለማለት ነው። ኢስላም እንደሱ አይደለም። ቃል ኪዳን ፈጸሙ እያልኩ ነው። የሰላም መሰረት ነው እንጀናው ኢስላም። ቃል ኪዳን ፈጸሙ እያለ ሙሐመድ ሆይ ለእርቅ ከወረዱ አንተም ለእርቅ ውረድ እያለ
ቃል ኪዳን ፈጽመው ነበር ላይ ዋጉ አንዋጉ ልክ ነህ። አሁን ምንድነው ልክ ነህ። እሱን ሀሳብ እሺ አንዴ አፍርሰው መዋጉ ከዚያ በኋላ ነው ጦርነቱ የመጣው። ነቢያችን ሰለላሁ ቃል ኪዳኑን የጠበቀን ከሃዲ የገደለ ገነት አይገባም ብሎ ተናግረዋል። ሐዲስ ላይ ምን አሉ? መን ቀተለ ሙዓሀደን ለም የሪህ ራኢሐተል ጀና፣ ከእናንተ ጋር ቃል ኪዳን ያለውን ከሃዲ የገደለ ሰው የጀነትን ሽታ አታገኟትም ብለው ነግረውናል። አየህ። በሌላ ቦታ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተተመነው ሊቃአል ዐዱው አሉ ወሰሉላህ አልዓፊያ፣ አደራ ከጠላት ጋር ተገናኝታችሁ መፋለምን መዋጋትን አትመኙ አሉ። ይልቁንስ አላህ በእናንተ በእነርሱ መካከል ሰላምን እንዲያሰፍን ለምኑት፣ ተማጸኑት አሉ። እነዚህ ሰዎች ግን መጥተው ጀመሯቸው እያለ አላ ቱቃቲሉነ ቀውመን ነከሱ አይማነሁም ወሀሙ ቢኢኽራጅ ረሱል ወሁም በደኡኩም አወለ መራ አለ። እነርሱ መጥተው ጦርነትን የጀመሯቸው ሲሆኑ አለ እነሱ መጥተው ባይጀምሩ ኖሮ ጫፋቸውን እንዳትነኩ ብሎ እየከለከለ ነው እስላም። ይህ ነው። እሺ አንድ እዚህ ጋር ታስፊም ኮንት አገኛለች። ግን ያው ከካንተ በላይ እኔም በደንብ ላላውቅ እችላለሁ። ግን ጥቅሱን አውጥቼ ባሳየህ ብነግርህ ደስ ይለኛል። ግን ከመካ ወጥተው ወደ መዲና ሲሳደዱ የተወሰኑ ተከታዮችን ከያዙ በኋላ እነዛ ተከታዮች ማልበስም ሆነ ማብላት ስላልቻሉ በዛ መስመር የሚያልፈውን ነገር እያገቱ በጦርነት ማለት ነው መቻል ያንን ይዘው ሲያስቸግሯቸው ነው የመካ ሰዎች ወደ እነሱ ቃል ኪዳን ፈጽሞ የምትለኝን ደግሞ በዚህ መንገድ እንዳይሄዱ ስላሰቡ የተወሰኑ ሰዎች ጋር ተስማሙ። ያንን አፍርሰው ግን ጦርነት የሚያዘምቱባቸው ከሆነ ይሄ ለሆነ ጉዳይ ስለሆነ ወደ ጦርነት ገብተው አሁን ያልከውን አንቀጽ እዛ ጋር የሚያዝ ከሆነ በዛ መንገድ ነው ሊታይ የሚችለው። ዞሮ ዞሮ በዛም ብታነሰው በዛም በአንተ ሀሳብ እንኳን ቢሄድ ከጦርነት ያልወጣ ሀሳብ ነው እና እስልምና በጦርነት መንገድ የተስፋፋ ለጦርነትና ለጅሃድ የተመቸ እምነት ነው ያነሳዩልህ። ለዚህ ነው ይህንን ወይ ደግሞ በመረጃ ካልከኝ አንዴ ወጥቼ ልግባና አንቀጿንም ይዤ ቢመጣ ደስ ይለኛል። ሌላም የተለያየ ጥያቄ ስለ በሴቶች ዙሪያ እንግዲህ እኛ ይምሮ ላለው ሰው ተናገርኩ። እስካሁን ኢስላም አስሉ ከመሰረቱ ሀሳብ ይሄን እኮ ልክ ነው። አሁን ከላይ ጀምረህ ስታነሳው ሀሳቡ እንደውም እኔ ቀጥታ ለክርስትና ልክ ነህ እንድትለኝ አይደለም ልክነቱ እኮ ከምን አንግል መሰለህ በጦርነት እንደተስፋፋ አንተ ራስህ ያረጋገጥክልኝ ስለሆነ ልክ ነው ያልኩት ያንን ነው። በዚያ መንገድ አይደለም ጠላትን ተገናኝታችሁ መፋለምን አትመኙ ማለት ምን ማለት ነው? እግዚአብሔር ሕፃናቶችን ግደሉልኝ ይላል። ምን ትላለህ? ሽማግሌን ግደሉልኝ፣ ካልገደላችሁልኝ በቃ ሰላም የለኝም። ግድልም ያለውን አካል አዘነበት በጣም እና አውጣለት አንድ ሳላ እሱ ከሆነ የምትፈልገው አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ወጣ። ሕፃናቶችን ግደሉልኝ አምላክ ይዘህ ሴቶችን ግደሉ፣ ሽማግሌን ግደሉ እያለ ጨፍጭፏቸው አንድ እንዳትተው አንድ እንዳታስቀሩ አለ። አልገድልም ብሎ ሳኦል በተናገረ ጊዜ በቃ አዘነበት፣ ተጸጸተ። እግዚአብሔር የእናንተን ጨርሳችሁ ነው? ተስማምተን ነው? በእናንተ ተስማምተን ነው? በአንድ ያራድች ተስማምተን ነው ወይ? በእናንተ ያለ ምን ይላል? እግዚአብሔር የሚለውንም ስማ ይላል። ከግብፅ በወጡ ጊዜ አማሌቃውያን በመንገድ ላይ የተቃውሞ ያደረገበትን ስለነበረ የሰራዊት ጌታ እግዚአብሔር አማሌቃውያንን ስለመቅጣት ወስኗል ይላል። ሄደህ በአማሌቃውያን አደጋ በመጣል ያላቸውን ሁሉ ደምስስ፣ ከእነርሱ ምንም አታስቀር አለ እግዚአብሔር። ወንዶችን፣ ሴቶችን፣ ልጆችን፣ ሕፃናትን፣ ከብቶችን፣ በጎችን፣ ግመሎችን፣ አህዮችን ሁሉ ግደሉ ይላል እግዚአብሔር። ምን ትላለህ በዚህ ላይ? ሕፃናቶችን ግደሉ እያለ ሕፃናቶች ወረድ ብለህ አንብበው ውስጥ ሁሉ ነው ችግር የለም አንብበው ጨርሰው ምዕራፍ እንዳውም ከወለድን የከፋ ነገር የምታገኝ ሰውየው አልገለም ብሎ እግዚአብሔር ሰውየው ከእግዚአብሔር ተሽሎ እንዴት እንደዚህ ነገር ላለው እኛ እዛ እግዚአብሔር ተጸጸተ። እሱ እንደሆነ ሸ አንድ ሳላህ ብለበት እግዚአብሔር ይሻላል። እንዴት ገላለ ሰብሮ አዘነ ሰውዬው። ለምን አልገደልክም ብሎ ተጸጸተ። አንብብለት ሙሉ
ኦኬ እንደዚህ ይላል። እግዚአብሔር ነው የሚያዘው። ያላቸውን ሁሉ ፈጽመህ አጥፋ፣ አትማራቸው። ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል። ሳኦልም ሕዝቡን ጠርቶ በጌልጋላ ቆጠራቸው። 200,000 እግረኞች ከይሁዳም 10,000 ሰዎች ነበሩ። ሳኦልም ወደ አማሌቅ ከተማ ወጣ፣ በሸለቆውም ውስጥ ተደበቀ። ሳኦልም ከሌዋውያን ተነስታችሁ ሄዱ፣ ከግብፅ በወጡ ጊዜ እስራኤል ልጆች ቸርነት አድርጋችኋልና ከአማሌቅ ጋር እንዳላጠፋችሁ ከመካከላቸው ውረዱ አላቸው። ቄናውያንም ከአማሌቃውያን መካከል ሄዱ። ሳኦልም አማሌቃውያንን ከአውላት ጀምሮ በግብፅ ፊት እስካለችው እስከ ሱር ድረስ መታቸው። ከላይ ያሉት ማለት ነው። የአማሌቅንም ንጉሥ አጋግን በሕይወቱ ማረከው። ሕዝቡንም ሁሉ በሰይፍ ስለት ፈጽሞ አጠፋቸው። ጨረሳቸው። ምን ትላለህ? እግዚአብሔር ትእዛዝ መሰረት የተጸጸተበትን ደግሞ አሳየን። እንስሳቶችን አልገድም ብሎ እግዚአብሔር መጨረሻ ላይ እንዳለ ጠፋ። ሳኦልም ወደ ቤቱ ወደ ጊብዓ ወጣ። ሳሙኤልም እስከ ሞተበት ቀን ድረስ ሳኦልን ለማየት ዳግመኛ አልሄድም። ሳሙኤልም ለሳኦል አለቀሰ። እግዚአብሔርም በእስራኤል ላይ ሳኦልን ስላነገሰ ተጸጸተ። ይሄ አይገርም። ለምን መሰለህ? በእግዚአብሔር የማያምን ለእግዚአብሔር የማይገዛ ምድር ሁሉ አይደለም በምድር በነፍሱም የሚቀጠል። ይሄንን ታውቃለህ አይደለ? ይሄ ደግሞ የነበረው በኦሪት ስርዓት የነበረ ስርዓት እንጂ በአዲስ ኪዳን የጸና ስርዓት አይደለም። አንድ ሁለተኛ የሳኦልና የቤተሰብ በዚህ ይሄ ሁሉ የተፈጸመባቸው ሰዎች እየሰማኝ ነው። እግዚአብሔር አልታዘዝም ያሉ የነቢዩን ትእዛዝ ያልፈጸሙ የእግዚአብሔርን ቃል ያልፈጸሙ። ለምን ሰዶምና ገሞራ ሙሉ እኮ ከተማው በሳት ጠፍቷል። ያንን ምን ልትለው ነው? እስኪ ያስረዳኝ። የሎጥ ቤተሰብ ብቻ ሲቀር ቁርአን ላይ የምትጻፈው ነው አይደለም። በሎጥ ዘመን እኮ የነበሩት ሰዎች ሰማ አይደለም። አሁን ለምሳሌ በሎጥ ዘመን የነበሩ ሰዎች ሙሉ ከተማ ወጣት አይደለም። ወደሱ እንሄዳለን። ይሄ ትእዛዝ ነው። እግዚአብሔር ግደም በቁርአን ላይ የተጻፈውን አንድ ሀሳብ አለ። እኛም እናንተም ሸር የምናደርግ የሎጥን ቤተሰብ የአብርሃም ቤተሰብ ናቸው። ሰዎች ሲቀሩ ሙሉ ከተማ ተነዷል። እዛ ከተማ ውስጥ ሕፃን የለም። እዛ ከተማ ውስጥ ሕፃን የለም ወይ? ታሳየኛለህ። ችግር የለውም። እቀበላለሁ። ታሳየኛለህ። እዛ ከተማ ውስጥ ሕፃን የለም ወይ? ሴት የለም ወይ? ነገር የለም ወይ? ያንን ልትለው ነው። ቁርአን ላይ ችግር የለውም። ታሳየኛለህ። ወላሂ ችግር የለውም። አብሽር። ሕፃን ልጆች ገድሏል አላህ የሚል ካለ ያንን ስትመልስ አሁን ያነሳው ነገር ግልጽ ይሆንልሃል። ችግር የለውም። እንሄዳለን ወደ ቁርአን። አሁን በምን ምክንያት ይሄ ቃል ተጻፈ? ሕፃናቶችን ገደለ ምን የለም። አሁን አዳምጥ። ሕፃኑን ግደል እያለ ይናገራል እዚህ ጋር። እግዚአብሔር ሕፃናቶችን ግደሉ ብሎ የሚያዘው ምን ኃጢአት ሰርተው ነው እነዚህ ሕፃናት ልጆች? የአረበኛው ላይ ብታዩት ወሩባ ይላል። አይናገሩም። ሰዶምና ገሞራ በሳት ጠፍታለች አልጠፋችም? ቁርአን ላይ ያለ የለም። ትእዛዝ ነው። አንዴ ቆይ፣ አንዴ እግዚአብሔር ሕፃናቶችን ግደሉ ይላል። አዳምጠኝ፣ ይሄንን መልስልኝ። ቆይ ሰዶምና ገሞራ በሳት ጠፍታለች አልጠፋችም? እሱን ነገር እሺ፣ አሁን ልመልስ እኔ በኛለህ አዳምጣለሁ። ግን አንተም ይሄንን ሀሳብ የምትረዳውን ያነበብክልን ሀሳብ የምትረዳው ሰዶምና ገሞራ ከተማ ውስጥ ሕፃናት አሉ፣ ቤቶች አሉ። ግን ለመዓት የተላከ መጥፋት የነበረባቸው እንደዚህ አይደለም። ይሄ እንደዛ ሳይሆን ይሄ ትእዛዝ ነው እያልኩህ ነው። እዚህ ጋር ሕፃናቶችን ግደሉ ይላል። በእስልምና ያለው ያኛውም እኮ ትእዛዝ ነው። መላእክት እኮ ተልከው ነው ታዘው እኮ ነው ያጠፉት እኮ። አንዴ ላውራ እድል ስጠኝ። አንተ ሕፃናት ነው እንደ ነገር ሙሉ ከተማ እኮ ጠፍቷል። እናረጋጋው። ኤርሚን አንዴ ኤርሚ ይሰማሃል? ይሰማል? ኤርሚ ይሰማኛል። ግን ማለት ነው ይህን ሀሳብ ተረዱኝና ሌላ ብትን ሊደዳ ገደለ የምትለው አንተ አንዴ ተረጋጋ። አንዴ ተረጋጋ ኤርሚ። አንዴ ቅድም አንተ እዛ ጥያቄ ያነሳ እሱ የትም ሳይሄድ እዛ ቦታ ላይ ሆኖ አውዱን እየጠቀሰ አስረዳ።
ከዛ ደግሞ ሁለተኛ ጥያቄ ጠየቀ። አንተም ደግሞ እዚህ ላይ ቆይ አንዴ ተረጋጋ። ቆይ ኤርሚ እስልምና በጅሃድ ይስፋፋል። አንዴ ኤርሚ አንዴ ተረጋጋ። እሱ አስረዳ። ቅድም ረጅም ሰዓት ወስዶ አንተ ደግሞ እቺ ፓርት አስረዳ። ኤርሚ አንዴ መልስ ከሌለ የለም ማለት እኮ ይቻላል። ከዛ ወደ አንተ ጥያቄ መሄድ ይቻላል። አሁን እዚህ ላይ አንተ እዚህ ፓርት ላይ ያለች ማለት ነው። በቃ አውዱ ላይ አሳየን። ይኸው እየጠየቁ ህጻናት ለምንድን ነው እዚህ ክፍል ላይ እንዲገደሉ የታዘዘው? ይህንን መልስልን ስፔሲፊካሊ። በቃ እዚህ ጋር ቆመ ማለት ነው። መልስ ከሌለ የለም በለን በቃ አብዱከሪ ነሽ። አንዴ እኔ ስማኝ፣ ችግር የለውም። መልስማ ቤተክርስቲያን አላት፣ አብሽር እንዳታስብ። ግን ምንድን ነው መልስ ቤተክርስቲያን ካላት ወደ መልስ ኤርሚ ወደ መልሱ እዚህ ጋር ያለውን ፓርት ህጻናት እንገደሉ ነው። ወደ መልሱ አውዱ ላይ መልሳ ጆሮ ያለው መስማትን ይስማ ይላል። አዳምጠኝ፣ ችግር የለውም አብሽር። እኔ ጥያቄ ሲጀምር የጠየኩት እስልምና በጅሃድና በእንትን ይስፋፋል፣ ስለሱ መልስ ስጠይቀው ወደ ገባ እሱ ጨረስን እኮ እሱ ጨርሷል። እዛ ጨርሰን እዚህ መጣን። አሁን እዚህ ላይ መልስ አለ። እዚህ ጋር መልስ ያለው አሁን ላይ የምታነሱት ምዕራፍ እና የምታነሱት ሀሳብ ምንድን ነው የሚያሳየው? ልክ ሎጥ ቤተሰቦች ታርፈው ሰዶምና ገሞራ እንደጠፉት አይነት ነው። ቅጣት ነው፣ የተላለፈ ቅጣት ነው። ለእግዚአብሔር አልገዛም ያሉ ሰዎች የጠፉበት መንገድ እንጂ የተለየ እግዚአብሔር ላይ ሆኖ አይደለም። ይህ የምለፍኩ እኮ ነው። እርግና ተደምጦ ነው እየጠየቅ እኮ ነው። በቁርአን ላይ ሰዶምና ገሞራ ጠፍተዋል አይደለም? በዛ ሰዶምና ገሞራ ውስጥ እሱ ልጅ እኮ ውስጡ ተሸንፏል። አሁን ቀድማ ትሸንፍ ይኖራል። እሺ ካልተሸነፍ ተረጋጋ። አላስወራልክም። አንዴ ኤርሚ ረጋ በልና አይታይ ጥያቄውን አዳምጥ። እሺ አዳምጥ አንድ ጊዜ። አሁን እዚህ ጋር ስጠይቀው ጊዜ ከቁርአን ጋር ካላነጻጸርኩኝ አለ። ችግር የለውም ሌላ አነጻጽረልህ። እሺ ልንገርህ። እዚሁ ቃል በቃል እጥር ምጥል ባለ መንገድ እግዚአብሔር ምን አለ? ህፃናቶችን ግደሉ ይላል። ታዲያ በእስልምና ያለው ነገር እንዴት ነው ከተባለ ቃል በቃል ህፃናትን አትግደሉ የሚል ነው ያለው። ላሳይህ አትግደል እኮ ተጽፏልኛ። የእኛም እኮ ኦሪት የሙሴ ግን አትግደል ተብሎ ተጽፏል። ያ ምን ማለት ነው? ህፃናትን የግድ ማለት አለበት? ያሳየን ህፃናትን ግደሉ ይላል እግዚአብሔር። ያንተ አምላክ ህፃናትን ግደሉ ይላል አይደል? በሶዶም እና በገሞራ ከተማ ውስጥ ህጻናት የሉም። በሰዶምና ስለ ገሞራ በሰዓት የጠፋው ከተማ ህጻናትን ግደሉ ይላል እያልኩ ነው። በዛን ግን የምትረዳው ህጻናትን ብለህ ህጻናትን ብቻ አይደለም የምታነሳው። እሺ ቆይ አዳምጥ እንጂ አንተ ጋር ቃል በቃል ህጻናትን ግደሉ የሚል ህግ አለ። እኛ ጋር ደግሞ ህጻናትን አትግደሉ የሚል ነው ያለው። ምን ትላለህ? በህፃናት ላይ ጦርነት መክፈት የእውነተኛ አንተ ቁርአን ላይ ቃል በቃል ህጻናትን ግደሉ የሚል ስለሌለ ህጻናት አልተገደሉም እያልክ ነው። ያው ነቢያችን ላ ተቅቱል እምረአተን ሴትን አትግደል፣ ወላ ሰቢየን ህፃንን አትግደል፣ ወላ ከቢረን ሀረማ ያረጀንም ትልቅ ሰው አትግደል እያሉ ነቢዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ያንተ እግዚአብሔር ግን ምን አለ? ህፃናቶችን ግደሉ፣ ወንድን ግደሉ ይላል። አሁን ካነሳው የቁርአን አንቀጽ ውስጥ ወንድን አትግደል የሚል የለም። ስለዚህ ወንድን ግደሉ ማለት ነው። እንደዛ እኮ ማለት ነው። ኤርሚ አንዴ ያንተ አምላክ ህፃናቶችን ግደሉ ብሏል። ሌሽ ምውት ለጥፋ ህፃናቶችን ለምን ግደሉ ይላል? ጥፋታቸው ምንድን ነው? እነዚህ ህፃናት ልጆች ህፃናትን መግደል የትክክለኛ አምላክ ባህሪ ነው? የሰው ከተማ ሲጠፋሽ አንድ ጥያቄ የኔ ጥያቄ ኤርሚ ይኸውልህ አንተ አሁን ወደዚህ እያልክ ነው አባሮች ማለት ነው። ወዛ ጥቅስ ላይ ቆመ። ለምን አሁን እዚህ ክፍል ላይ ለምንድን ነው ህፃናትን እግዚአብሔር ግደሉ ያለው? ስፔሲፊካሊ የዚህ ምክንያት ብቻ ነገር እዚህ ላይ ማለት ነው የተነሳው የመጽሐፍ ቅዱስ ክፍል ላይ ህፃናቶች ግደሉ ያለበት ምክንያት ምንድን ነው? ይህ ብቻ ነገር ነው። ልክ ሰዶምና ገሞራ ህጻናት እንደጠፉ ሁሉ ይህም ለቅጣት ታዞባቸዋል። ህጻናቶቹ እዚህ ለምንድን ነው የጠፉት? እዚህ ክፍል ላይ አንዴ እዚህ ክፍል ሰዶምና ገሞራ ሌላ ስቶሪ ነው። እዚህ ክፍል ላይ ይሄኛው እዚህ ክፍል ላይ እግዚአብሔር ገደሉ ያለው ለምንድን ነው? እዚህ ክፍል ላይ ይሄ ስለ ሰዶምና ገሞራ ነው የተወራለው። ይሄ ክፍል ሌላ ስቶሪ እኮ አይደለም። ይሄ ስለ ሰዶምና ገሞራ ነው የሚያወራው መጽሐፈ ሳሙኤል ምዕራፍ 15 ሌላ ስቶሪ አይደለም። አማልክቶች የሚገልጻቸው አሳብ ናቸው። ስለ ሰዶምና ገሞራ ነው የሚያወራው። ይሄ የሚያወራው ስለ እነሱ ነው።
ስለ ሰዶምና ገሞራ ነው የሚያወራው። ይሄ በጣም ተመሳሳይ ነው። ቅጣቱ ቅጣትማ እኮ ለምን ተቀጡ ነው? እዚህ ክፍል ላይ የተቀጡት ሀሳቡን ነው በእግዚአብሔር አለመታዘዝ። ኤርሚ ለምንድን ነው እዚህ ህፃናቶቹ እዚህ ጋር ምን አጥፍተው ነው? ህፃናቶቹ እዚህ ክፍል ላይ ምን አጥፍተው ነው ጥያቄያችን። እዚህ ክፍል ላይ መጽሐፍ ላይ ምን አጥፍተው ነው? እዚህ ክፍል ላይ ዛፍ ስትቆርጥ ፍሬዎቹ ማብሩ ስማ አንድ ዛፍ ስትቆርጥ እዚህ ክፍል ላይ ህፃናቶቹ ምን አጥፍተው ነው? እዚህ ላይ ጥፋታቸው ምንድን ነው? ህፃናቶቹ እዚህ ክፍል ላይ የህፃናቶቹ ምክንያት ንገረን። ያንን መልስ ደግሞ ቁርአን ላይ ታገኘዋለህ። ህፃናቶቹ ምን አድርጎ ነው ያጠፉት? ምን አጥፍተው ነው? ያንን መልስ እኮ እያልኩህ እኮ ነው። አባሮሽ የምሬን እኮ ነው ኤርሚ። አባሮሽ ራስ ቤተክርስቲያን መልስ አላት አላልክም? የቤተክርስቲያኗን መልስ መስማት ፈልገን እዚህ ጋር ህፃናቶች ምን አጥፍተው ነው እዚህ ክፍል ላይ በሰዶምና በገሞራ የጠፉት ህፃናት በቁርአን ላይ ተገለጹት? ምን አጥፍተው ነው? ያንን መልስ እሱን እዛው ራሱን ችሎ ሌላ ጥያቄ ነው። እዚህ ጋር መልስልን። ያንተ ቤተክርስቲያኒቷ ቁርአንን መመለስ ጀመረች እንዴ? ያ አይደለ አያገናኝም። እዛ ክፍል ላይ እዚህ ላይ መልስ እኮ ቤተክርስቲያኒቷ መልስ የላትም በለና ወደኛ እንመለስ። መፍትሄ ያላት እሺ መፍትሄ ያላት እዚህ ጋር መልሱን ንገረን። ይኸው እዚህ ጋር እዚህ ጋር የጠፉት ህፃናት ጥፋታቸው ምን ሆኖ ነው? ኧረ እባክህ እዚህ መጽሐፈ ሳሙኤል ላይ ጀለስ እዚህ ክፍል ላይ ቤተክርስቲያኒቷ ሳሙኤል መጽሐፍ ላይ መልስ የላትም። ማይሆን አደባባይ ላይ የተሰነቀርከው ልጅ በጣም ተዋዘኑት። ግን እንደዚህ ሁሱ በቃ ተመለስ። እጅ ሰጥቷል። እሺ እርሚዬ እንግዲህ በአጭሩ ህፃናትን መግደል የሚለው መጽሐፍ ቅዱስ ላይ ቃል በቃል ህፃናቶችን ግደሉ ይላል እግዚአብሔር ባጭሩ። በእስልምና ያለው ግን ላ ተቅቱሉ ጠፍለን ሰጊረን ወላ ሸይኸን ከቢረን ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አደራ ህፃናትን አትግደሉ፣ ሴትን አትግደሉ፣ ሽማግሌን አትግደሉ ብለዋል። እንደ ክርስትና ግን ሴቶችን፣ ህፃናቶችን፣ ሽማግሌን ይላል። እንግዲህ ምርጫ ያንተ ነው። ያው እና እያሳመረልን ሐዲስ ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላ ተቅቱለን መርአትን ወላ ሰብየን አሉ። ሴትንም ሆነ ህፃንን እንዳትገድል አሉ። ወላ ከቢረን ሀረማ ያረጀንም ሽማግሌን አትግደል አሉ። አንድ ጥያቄ ልጠይቅህና በቃ እወጣለሁ። ልትና አሁን የአንድ ስልክ ስለሆነ ያዝኩት መረጃም አክባ እየሰጠሁ አይደለም። በእርግጥ ሎጂካል ተከራክሮክ ያለሁት ግን ለአንተ አንድ ጥያቄ ልጠይቅህ። በቁርአን ላይ ሰዶምና ገሞራ ያሉት ሙሉ ህዝብ ሲጠፋ ህፃናት የሉም ወይ? የእነዛ ህፃናት ጥፋታቸው ምንድን ነው? ያንን መመለስ ከቻልክ እዚህ በመጽሐፈ ሳሙኤል ላይ ህፃናትን እንግደሉ ተብሎ ተጽፏልና እግዚአብሔር ገዳይ ነው አትልም ነበርና በዛ ደረጃ ነበር የምትረዳው። ይሄ ራንደም ያሉ ህፃናትን ጨፍጨፉ የሚል እሺ አንድ ልጨርስ። ራንደም በየመንደሩ በየሰፈሩ ያሉትን ህፃናት ግደሉ እንደማይል ይገባ ነበረ። ያንን እስቲ አስረዳኝ። ሰዶምና ገሞራ ላይ ቁርአን ላይ የጠፉት ሰዎች ህፃናት የሉም ወይ? ሴቶች የሉም ወይ? አዛውንት የሉም ወይ? እነዛ የጠፉበት ምክንያት ምንድን ነው? እስቲ አስረዳኝ እና ያንን ከመለስክልኝ ያንተን ቃል ደግሞ ወይ ጠይቄ እመጣለሁ ወይ ደግሞ እንስማማለን። አንተ ቃል እንስማማለን። በጣም ህፃናቶችን በገር ነበር የሚል እያልተነሳ ባጭሩ ራሱ ካለ ሳየን አንተ ችግር የለም ልኩናል ግን ስለዚህ ሰዶምና ገሞራ ላይ ህፃናት አልነበሩም፣ ወጣቶች ነበሩ ሙሉ የጠፉት ማለት ነው። ህፃናቶች ነበሩ የሚል አንተ ካልከና ሳየን ችግር የለም ትልቁ ላይ አድርገህ አንድ ሀገር ውስጥ እንዴት ህፃን ላይኖር ይችላል ስታስበው አንተ ራስህ ካለ ሳየን ችግር የለም ካለ ሳየን መድረኩን አንተ ውሰድ ትልቁ ላይ አድርገህ ይሄ ጭፍን ነው ይሄ ጭፍን ራስ እኮ እሱ እዚህ ላይ እኮ እኛ መመንት ማድረግ እንችላለን። ኤርሚ እዚህ ላይ ለዚህ መልስ አለን እኮ ባይዘወይ ህፃናቶች አሉ እንኳን ቢባል መልስ አለን። ከምን አንጻር ካልከኝ ምክንያቱም ይሄኛው የተበላሸው እሳቦት ባይዘወይ ጄኔቲካሊ ትራንስፈር ይሆናል። ባይዘው የጄኔቲክ አልተር ከሆነ ይሄኛው እሳቦት ለምሳሌ አይተ ይሄ ጌዎችን ካያቸው እኛ ተፈጥሮ እንደዚህ ነው ውስጣችን የሚያስበው ይላል። አንደኛው ሰው አንተ እንደዚህ ከተበላሸ የፈጠርካቸው ልጆች ራሱ ሰም ሶርት ኦፍ ብልሽት አለባቸው ጄኔቲካሊ ማለት ነው። ጄኔቲካል ሞዲፊኬሽን አለ ባይዘው ያ አንደኛ ሳሙኤል ላይ እኮ ስለ ሰዶም አይደለማ እንዴ? እምነት ደግሞ በጄኔቲክ አይተላለፍማ። ጄኔቲካሊ ኤርሚ ቆይ አንዴ ስለ ሰዶም አይደለም። አንዴ ሚታርክ ተስማምታል። አንዴ ሚታርክ አንዴ ብቻ
የሰዶምና ጎሞራ በመጥፎ ልማድ ነው የጠፉት። ፕላስ ደግሞ አንድ ሰው አሁን ለምሳሌ የሆነ እንትን ካያቸው ይሄ እነዚህ ምንድነው ባይሴክሹዋሎች ምናምን እንደዚህ አይነት ሀሳብ ፈልገውት ላያደርጉት ይችላሉ። አንዳንዶቹ ሳይፈልጉ ራሱ ውስጣቸው ህመም ያለባቸው እንደዚህ ነው የሚያስቡት። በጠይቃቸው አሁን እንደዚህ ነው ውስጣችን ሲጀምር እንደዚህ ሆኗል የሚሉ እነዚህ አካላት መጀመሪያ ቅድማ ወይ አባቶቻቸው በዛ ተላልፎ ነው የሚሆነው። ግን በዚህ ቀጣቸው ላይ በእምነታቸው ነው የሚቀጣቸው። ህጻናቶቹ እንደዚህ ተበላሽተው ሊሆን ይችላል። የሚቀጥለው ትውልድ ይበላሻል። በዛ ሴንስም ሳይንቲፊካሊ እኛ ማስረዳት እንችላለን። ሰዶምና ጎሞራ ስቲል ህጻናት አሉ የሚለው ማስረጃ ማምጣት አትችልም። ግን አሉ ብንል ራሱ ስቲል ቢጠፉ ምንም አይነት ስህተት ሊሆን አይችልም። ለምን ሲባል ይሄ የባዮሎጂካል ችግር ነው፣ ሳይንቲፊካል ችግር ነው። ምክንያቱም ይሄ ነገር ይተላለፋል፣ ይበላሻል የሚቀጥለው ጀኔሬሽን ማለት ነው። ስለዚህ ያ ነገር መስተካከል ስላለበት ቢጠፋም ችግር የለውም። ሳይንቲፊካሊ ያን ማረጋገጥ እንችላለን። ከፈለግ የተለያዩ ሳይንቲስቶችን ጥናት ያደርጉት ማየት ይችላል። አብዛኞቹ ጌኖቹ ሰውነታቸው ላይ እንደዛ ሊሆን ይችላል። በቃ ስታስባቸው ይሄ ነው ሰውነታቸው ወንድ ሲያዩ ይፈልጋሉ እንደዛ። ያ የሚቀጥለው ትውልድ ከተበላሸ ደግሞ አስቸጋሪ ነው። እነሱ የሚወዱት ልጆች እንደዛ ያስቸጋሪ ሰው ሊጠፋ የግድ ነው ካሉ ራሱ ማለት ነው። ግን አንደኛ ሳሙኤል ላይ ያለው ግን ስለ ሰዶምና ስለ ህመም ባዮሎጂካል ህመም አይደለም የሚያወራው። ምንም የማያገናኘው ነገር ነው። ህጻናቶቹ አድገው ሊስተካከሉ ይችላሉ። ምንም የማያገናኘውም ነው። ከዚህ ጋር አታገናኝ። ሌላው የምጨምረው ነገር አለ። ቁርአኑ ላይ ድርጊት እንደተፈጸመባቸው የሚናገረው ኃጢአትን የሰሩ ሰዎችን ነው። ኃጢአትን የሰሩ ሰዎችን አጠፋናቸው ነው። ይበቃል። ያው ማብራሪያ በጣም አሪፍ ነው፣ ተመችቶኛል። ቁርአን እሱ ያለ ምንድን ነው? ቁርአኑ ላይ እንደዛ የሚል ነገር የለም ህጻናት ጠፉ የሚል ግን ሎጂካል እያስኬዳል ነው እሱ እያለ ያለው። ግን በሱረቱል አዕራፍ ምዕራፍ 7 ላይ ነው የምናገኘው ታሪኩን ከቁጥር 80 ጀምሮ እና አጠፋናቸው ያለው ድርጊት ፈጻሚዎችን ነው እንጂ ድርጊት ያልፈጸሙትን አጠፋናቸው አላለም። አይታል። ህጻናት ደግሞ በዛ ጊዜ ያን ድርጊት ይፈጽማሉ የሚባል ነገር የለም። ድርጊቱን ከፈጸሙ ግን ኃጢአተኞች ናቸው። ጠፍተዋል ያለው ቁርአን ሱረቱል አዕራፍ ምዕራፍ 7 ቁጥር 83 ላይ ድርጊት የፈጸሙትን ሰዎች ነው። ሊትራሊ ይሄ ነው። እኔ አንድ ሀሳብ ልስጥና እናንተ ናችሁ ባይዘው ወደዚህ ርዕስ ያስገባችሁ እንጂ ይሄ የርዕሱም ጉዳይ አልነበረም። ሲቀጥል ግን አብዱከሪም በቃ የሚገርም ማብራሪያ ነው የሰጠኝ። የኔም ሀሳብ እሱ ነው። አማልክያን ተብሎ መጽሐፈ ሳሙኤል ላይ የተነሱት ሰዎች በተደጋጋሚ ጦርነትን የሚያውጁ እስራኤልን የሚወጉ ጄኔቲካል ፕሮብሌም አይደለም። ማስረጃ ታመጣለህ። ሳይንቲፊካሊ ጄኔቲካል ፕሮብሌም አይደለም። የሰዶምና ጎሞራ ግን ጄኔቲካል ነው። እኔ ማስረጃ ታመጣለህ። ያብራራው ነው አይደል? ማስረጃ ያስፈልገዋል። አሁን የተናገርከው ንግግር ማስረጃ ያስፈልገዋል። ጄኔቲካል አይደለም አልኩ፣ ተቀበልኩ። በቃ ጄኔቲካል ካልሆነ ከኔ ማብራሪያ ጋር አይደለም። በቃ ጄኔቲካል ፕሮብሌም ካልሆነ ሊያጠፋቸው አይገባም። አዳምጠኝ። አንተ እንደውም የሁሴንን የእሱን ማብራሪያ በደንብ ነው ፉርሽ ያደረክልኝ። አመሰግናለሁ። በጣም አመሰግናለሁ። እነዚህ ሰዎች ላይ የተነሳሁት ኤርሚ አንድ ኤርሚ እኔ የተነሳሁት ስለ እንትን መጽሐፉ ላይ ህጻናቶች ጠፉ የሚለውን ነገር ጭራሽ የለም። ግን አለ ብንል ራሱ ስቲል ፖሲብል ኤክስፕላኔሽን አለው። ምክንያቱም ሳይንቲፊካሊ ሰፖርት ቢሆን ራሱ በሚለው ራሱ ብንሄድ ኤርሚ አንዴ ኧረ በፈጣሪ አሉ። ቆይ አሁን እኮ ሳላህ ነገር አንዴ ተረጋጋ። አንደኛ አለ ለሚለው ማስረጃ ማምጣት አትችልም። ቢሆን እኮ ጥያቄ መሆን አይችልም እኮ። ተረጋጋ አንዴ ተረጋጋ። ቢሆን ራሱ ኧረ በፈጣሪ ማዳመጥ ትችላለህ ኤርሚ? አንዴ ብታዳመጥ ከሆነ ኢቭን ቢሆን ራሱ የሰዶምና ጎሞራ ፕሮብሌም ጄኔቲካል ፕሮብሌም ነው። ጄኔቲካል ፕሮብሌም እንደመሆኑ ቢጠፋ ችግር አይፈጥርም። ጄኔቲካል ፕሮብሌም ስለሆነ አንተ የተጠየቀው ግን እዛ ክፍል ላይ አንደኛ ሳሙኤል መጽሐፈ ሳሙኤል ላይ ያለው ግን ጄኔቲካል ፕሮብሌም አይደለም። የትኛውም አናሎጂ ሄድ ህጻናቶችን ልትገላቸው አትችልም፣ በምንም ስሌት ማለት ነው። አይ ጄኔቲካል ነው ፕሮብሌም ካልክ እንግዲህ ማስረጃ ታመጣለህ። ቶሎ በል ትልቁ ላይ አድርጉትና ማስረጃ ያሳየን። ጄኔቲካል ፕሮብሌም ከሆነ ቶሎ በል ጄኔቲካል ፕሮብሌም ጄኔቲካል ማስረጃ አምጣልህ። አይ ከአንተ ሀሳብ አሁን ስንነሳ ማለት ነው። ቶሎ በል መጽሐፈ ሳሙኤል ላይ ያለው ጄኔቲካል ፕሮብሌም የሆኑ ማስረጃ ሳይሆን እኮ ጄኔቲካል ፕሮብሌም መሆኑን አሳየን። መጀመሪያ መጽሐፈ ሳሙኤል ላይ ያለው አንተ እኮ ከኔ ጋር ያገናኘው። ቶሎ በል
ነው እኮ አላልኩም ማለት እኔ እኮ ሳሙኤል እያወራ ያለው ስለ ራሴ ጄኔቲካል ፕሮብሌም እዛ ስላለው እንጂ ማይገናኝ ከሆነ የኔም እንደዛ ነው ብለህ እንዳትጨርስ። ጨረስክ? በቃ ምንም አይደለም። አሁን ኩሱ ካለ ቀጥል። በቃ ጨረስክ። በቃ ያለ ማስረጃ አትቀጥልም። ኤርሚ ከይቅርታ ጋር ማስረጃ የለኝም ግን ብለህ ትቀጥላለህ እንዴ? ማይገናኝ ከሆነ የለም ምንም እንቀጥል አንችልም። ጀለስ ማስረጃ ትቀጥላለህ ሳይሆን ያልኩት እኔ አንድ ስልክ ነው ያልኩት። አሁን ማቅረብ አልቻልኩም። አሁን የመጽሐፉን ሰውዬ ንገረኝ። የመጽሐፉን የሊቁን ስምና ገጹን ንገረኝ፣ እኔ አውጣዋለሁ። የስኮላሩን የአስተማሪያችሁን ወይም ደግሞ የሊቃውንታችሁን መጽሐፉንና ገጹን ንገረኝ፣ እኔ አወጣልሃለሁ። እስኪ ባይዘው እኛ ኦርቶዶክሶች ነን። የመጽሐፍ ትርጉም የቤተክርስቲያን አባቶችን ንገረኝ። የጻፉትን መጽሐፍ ቸርች ፋዘር የለም ሊቃውንትም የለም። እሺ ሌላ ምንድን የምን አይነት መጽሐፍ ነው ያለሽ? ኢትዮጵያ ኦርቶዶክስ ክርስቲያኖች የመጽሐፉ ሳሙኤል አንድምታ የሚል መጽሐፍ። እሺ አንድምታ ማግኘት ትችላለህ? አንድምታው ነው። እሺ ምን ሚል አንድምታ ነው? ምንድን ነው የሚለው? እሺ መጽሐፍ ሳሙኤል አንድምታ ገጽ ስንት ላይ ነው? እዛ ላይ ለምን ገጽ ስንት ላይ ነው? አሁን ያልኩህን ምዕራፍ ይዘህ ብትሄድ ታገኘዋለህ። ምንድን ነው የሚለው? እሺ ጽሑፍ ላይ እዛ ቦታ ላይ የሚናገሩ ከፍተዋለሁ። ምንድን ነው የሚለው እዛ ክፍል ላይ? አንተ ንገረኝ። እንዳነበብከው አክት እያደረግህ ስለሆነ ምንድን ነው የሚለው እዛ? ገጹንና ንገረኝ። ገጹንና ንግግሩን ንገረኝ። አሁን ያወጣው ምዕራፍ ስንት ነው? አንደኛ ሳሙኤል ምዕራፍ ስንት ነው? በቃ ለማንኛውም ሙስሊሞች ጋር ከዚህ በኋላ ገብተን እንደዚህ አታደርግ። እሺ ራስህ ነው ወደ እንደዚህ አይነት ነገር ውስጥ የገባው ራስህ ነው። እንደዚህ አይነት ነገሮች አታደርግ። እሱ ካለ ቀጥል። እሺ ጌታ ዘመናዊ ጥያቄ ጠይቀህ ወይስ ትጠይቃለህ? ሶስተኛው ስለ ሴቶች መጠየቅ የፈለግከው አለው እኮ አዎ፣ ስለ ሴቶች ነው። ኤርሚ ነብይ ጠይቅ የፈለግ ሳይሆን ወይ ልጠይቅ? እሺ ጠይቅ፣ ችግር የለውም። የመጀመሪያው የአንድ ስንት ምስክር የአንድ ወንድ ምስክር ለሴቶች ሲሆን 2 ሴት ነው የሚሆነው ከአንድ ወንድ ጋር እኩልነት ለመፍጠር ማለት ነው ይላል። ይሄ ምን ማለት ነው? ሁለተኛ ደግሞ ለባሏ ካልተገዛች ወይ ደግሞ እሱ የሚፈልገው ነገር ካላደረገችለት እንዲደበድባት ሁላ የሚጠቅስ አንቀጽ አለ በቁርአን ላይ። እና እነዚህ ሁለቱን ጉዳዮች እንዴት ነው የምታዩዋቸው? እንዴት ነው የሚታየው? በመጀመሪያ ሴት የወንድ ግማሽ ናት የሚል አመለካከት አላቸው ክርስቲያኖች። እንደዛ የሚል ቃል የለም በቁርአንም በሐዲስም ላይ እንደዛ የሚል የለም። ለምንድን ነው አንድ ወንድ በምስክር ጊዜ ምስክር ነው ያለው እኮ በምስክር ጊዜ በሁሉም ምስክር ጊዜ አይደለም። እሺ ብድር የገንዘብ ብድር ላይ አስመልክቶ የሚናገር ነው። አየተ ዳይን ላይ ታገኘዋለህ። እሱ ገብቶሃል? ያ አዩሃ አለዚነ አመኑ ኢዛ ተዳየንቱም ቢደይንን ብሎ ይጀምራል አንቀጹ። እናንተ ያመናችሁ ሰዎች ሆይ ብድርን በምትበዳደሩ ጊዜ ይላል። የዛኔ የሚደረግ ምስክር ላይ ነው። በሌላው ምስክር ላይ ከወንድ ጋር በኩል መልኩ ነው። ለምሳሌ አንድ ወንድ ዝሙት ሰርቷል ቢባል ወይ ሰርታለች ቢባል ለዚህ ጊዜ ምስክር ያስፈልጋል። የዛኔ ሴትም ወንድም እኩል በሆነ መንገድ ነው ምስክሩ። በሌላው በሁሉም ምስክር ጉዳይ ላይ ነው። በዚህ ላይ ብቻ ሲቀር በዚህ ላይ አላህ ሱብሓነሁ ወተዓላ فإن لم يكونا رجلين فرجل وامرأتان ممن ترضون من الشهداء أن تضل إحداهما فتذكر إحداهما الأخرى በመጀመሪያ ምን አለ? 2 ወንዶች ይመስክሩ አለ። አየህ፣ 2 ወንዶች ይመስክሩ። ለምን 2 ተባለ? ጎደሎ ስለሆነ ነው 2 ሊሆን የተባለው። ላ ጎደልና አይደለም። ስለ ጎደልነት አያወራም፣ ስለ ግማሽነት አያወራም። እንደጠቃላይ አንድ ወንድ ከሌለ 2 ሴቶችና አንድ ወንድ ይሆኑ አለ። ለምን? ጎደሎ ስለሆነ አለ አላለም። የወንድ ግማሽ ስለሆነች አለ አላለም። ታዲያ ምንድን ነው ያለው? አንዷ ብትረሳ ሌላኛዋን እንድታስታውሳት አለ። ስለ መርሳት ነው የሚናገረው። ተጣላርና አንዷ ብትረሳ ሌላኛዋ እንድታስታውሳት ዘንድ አለ። ከዚህ አንፃር ነው እሺ ስለ መርሳት እንጂ የሚናገረው አንቀጹ ስለ ሴት ግማሽነት ስለ ጎደሎነት አይደለም። ብዙ ጊዜ ሐዲሱን በተሳሳተ መንገድ ሰዎች ይፈስሩታል። ሴት ልጅ አይምሮ ጎደሎ ናት እያሉ ሲፈስሩ ሰምታችሁ ታውቃላችሁ? ስህተት ነው። ነፍስ የሚለው የግዴታ መጉደል ብቻ አይደለም። ነፍስ ማነስም ይሆናል መግደልም ይሆናል። በእርግጥ ልክ እንዲሁ ደግሞ መርሳትም ይሆናል። ታዲያ ስለምንድን ነው የሚያወራው ከተባለ በዚህ ሐዲስም ላይ ሆነ በቁርአኑ ላይ የተያያዘ
ስለ መርሳት ነው የሚያወራው። አንዷ ብትረሳ ሌላኛዋ እንድታስታውሳት ሁለት ሴቶች ይመስክሯል አለ። ስለ መርሳት ነው የሚናገረው። ገብቷል አይደል? መርሳት ታዲያ የሚያስወቅስ ነው ወይ? አይደለም። እየተወቀሰች አይደለም በዚህ ነገር ላይ እንዳውም በጣም እየተወደሰችበት ነው። እንዴት ከተባለ አውጣውና ብናነበው ደስ ይለኛል። አንዷ ብትረሳ የሚለውን ሌላኛዋ እንድታስታውሳት ነው የሚለው እንጂ አላህ ጎደሎ ስለሆነች የወንድ ግማሽ ስለሆነች አላለም። አውጣን ለሳለህ እንዴ ይልፍ አድርጓል። አይተደኝ የመጨረሻ እኔ ጎደሎነት ምናምን የሚላለው አላልኩም። የወንድ ግማሽ እያልኩ ያለሁት እኔ የአንድ ወንድ ምስክርነት በሁለት ሴት ምስክርነት ነው የሚጫነው አይነት ነገር ነው ሀሳቡና ያ እንዴት ነው የሚታየው ነው የሚለው ምዕራፍ 2 ከቁጥር 282 ላይ መስለኝ ሀሳብ ተናግራል። ቆይ አንዴ እንደዛ ብላል አትቀይር ሀሳብ ነው እሱን እየመለስኩ ነው። ስለዚህ አሁን ስለ መርሳት ነው የሚናገረው እያልኩ ነው። አንቀጹን ቀጥታ እንመልከተው። አንዷ ብትረሳ ሌላኛዋ እንድታስታውሳት ብቻና ብቻ ነው። ያ ደግሞ በደንብ እናስተውለዋለን። እንዳውም የእርሷን የሴት ልጅን ምን ያክል አዛኝ መሆኗን የተገለጸበት የሆነ አንቀጽ ነው። ለምን ታውቃላችሁ? ሱራው ንገረኝ። ሱረቱል በቀራ የመጨረሻው ገጽ ላይ ሁለተኛ መጨረሻ ላይ ሂድ። መጨረሻ ላይ አይተደም ላይ መጨረሻ አይዋ ወደ ላይ ሂድ። ወደ ላይ ሂድ። ወደ ላይ አይተደም። አሁን እሱ ጋር ተመልከት። ከወንድ ከሴቶቻቸውን ሁለት አስመስክሩ ካለ በኋላ አንዷ ብትረሳ ሌላኛዋ እንድታስታውስ። ሁለቱም ወንዶች ባይሆኑ ከምስክሮች ሲሆኑ ከምትወዷቸው የሆኑ አንድ ወንድ አንደኛዋ ስትረሳ አንደኛይቷ ሌላኛዋ እንድታስታውሳት በደንብ አስተውሉ። አንደኛዋ ስትረሳ አሁን አሉ ታያቸው አይደል? ለምን ሁለት ሴት ይሁን የተባለበት ምክንያት ስለ መርሳት ነው የሚናገረው። መርሳት ደግሞ የሁሉም ሰው ባህሪ ነው አይደል? መርሳት የሚያስወቅስ ከሆነ የወቀስ አይደለም ሲጀምር። አንደኛዋ ስትረሳ ሌላኛዋ እንድታስታውሳት ዘንድ ሁለት ሴቶች ይመስክሯል። ያው ሁለት ሴት ይመስክሩ የተባለበት ምክንያት የአእምሮ ጎደሎ ስለሆነች ሳይሆን ወይም ደግሞ ሴት ልጅ የወንድ ግማሽ ስለሆነች ሳይሆን አንዷ ብትረሳ ሌላኛዋ እንድታስታውሳት አውጣ ውስጥ ያ አወጣልህ እኮ ምን ትላለህ? ሴቶች ግን ደካማ ናቸው። እንደ ክርስትና ደካማ ፍጥረት ተብለዋል። ደካማ ፍጥረት እድሜ አየህ፣ ሴቶች ደካማ ፍጥረት ናቸው የሚለው ያወጣለት ማየት ትፈልጋለህ? እንቶ የክርስትና በዚህ ጉዳይ እስቲ አውጣና ያነበብክልኝ እያይ አሳየው። ሳላ ሴቶች ደስ ይለኛል እንደዛ የሚል እስቲ አውጣ አሳየው። አብሽር እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራቸው ኑሩ ይላል። ማስተዋል የሚለው የአእምሮ ስራ ነው አይደለም? እንዳውም የአእምሮ ደካማ መሆኗን በደንብ አድርጎ ቁልጭ አድርጎ የሚያሳይ ነው። ደካማ ፍጥረቶች ብሎ ገልጿቸዋል ሴቶችን ክርስትና። ሚስጥር መያዝ አይችሉም ይላቸዋል። ሚስጥራችሁን አትንገሯቸው ምናምን የሚል ነገርም አለ። ሴቶች ለወንዶች ተፈጥረዋል እንጂ ወንዶች ለሴቶች አልተፈጠሩም። እንደ ክርስትና አሳይ ወደ ላይ ከፍ ብለህ እዛው ላይ ሴት ልጅ ስለ ወንድ ተፈጠረች እንጂ ግን ወንድ ልጅ ስለ ሴት አልተፈጠረም። ለወንዶች መጠቀሚያ ተብሎ ነው የተፈጠሩት። እንዲህ አይነት ነገር እናሳያቸው። ይሄ ነው የሚሻለው ወይንስ ስለ መለኮታዊ ትምህርቶች እንማማር? ስለ እውነተኛው አምላክና ስለ እውነተኛው ሃይማኖት እንማማር አይሻልም? እሱ መጣችሁ ስለ ሴቶች ምናምን ስትነኩ ጊዜ ከዚያ የበለጠ ነው ያለው ከእናንተ ጋር። ምን ይሻል? ቅዱሳን ጸጋ ይበዛላችሁ በጸጋ የምትኖሩ ከሚያስሽ ገብታች ጠይቁ።
እኛም ጠቅጠናል። እሺ አብዱልከሪም ዘይ የምትጨምረዋለህ? ሰላም ካለች ጨምሩላቸው፣ ወይንም ሌላ ጥያቄ ካለ ወደ ሌላ ጥያቄ ብትሄድ የተሻለ ይመስለኛል። ያ እነዚህ ያቺን ላምብለትና ለውሃ ማፍሰሻ አታብጅለት፣ ለሴትም የልብህን ሚስጥር አታውጣ፣ ለሴት የልብህን ሚስጥር አታውጣላት ይላል። ታወራለች ወሬ መያዝ አይችልም ነው የሚላቸው። አትቆጣጠርም ራስ ራሷን መቆጣጠር አይችልም። ታወራለች፣ ሚስጥራችሁን አትንገሯቸው። እንገራ ሚስጥር ይሄ መተማመንን ያጠፋል። ሰማሉ ወይስ እንዴት ነው? ሰማለህ? ሰላም አለይኩም። ይሰማል? ወአለይኩም ሰላም። ሰላም አለይኩም። ወይስ እንዴት ነው? ሰላም ነው? አልሐምዱሊላህ። ሙስሊም ነህ ክርስቲያን? አለን አልሐምዱሊላህ። አንድ ወንድማችን ሸሃዳ ለመያዝ ፈልጎ ነበረ። እሺ እና አጠገቤ ነው ያለው። በጣም ይዞ ነበር። መርሐባ። እሺ ያናግረኛል። ሰላም እንዴት ነህ? አልሰማሁም። ኦኬ ይሄው አጠገቤ ነው ያለው። እናገር። አየሽ ሰላም አየሽ እንዴት ነህ? ደህና ነኝ። ደህና ነኝ። በጣም ደህና ነኝ። አይ እስልምናን መቀበል ፈልገህ ነው? አዎ እሺ የምለውን ቃል አብረኸኝ እየተከተልክ እሺ ሻሃዱ አላህ ኢላሃ ኢላላህ ኢላላህ አልተሰማኝም በደምብ ኢላላህ 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 ወአሽሀዱ ወአሽሀዱ አነ ሙሐመደን አልተሰማኝም። አነ ሙሐመድን ረሱሉላህ ረሱለላህ ማሻአላህ ጨርሰሃል። አላህ ምስጋና ይገባው። አሁን ያልከው ቃል የሸሃዳ ቃል ወይ ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል። አላህ ምስጋና ይገባው።